ጤና ይስጥልኝ። ሰኔ 26 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የምኒልክ ዕዝ አርበኞች በላስታና በጋዞ ግንባሮች ላይ ባደረጉት የተቀናጀ ውጊያም አንድ የጠላት ሻለቃ አዛዥን ጨምሮም 92 ወታደሮችን በመደምሰስ ወሳኝና ገዢ ስፍራዎችን መቆጣጠራቸው ታወቀም። ከጋሸና ቦያ ሐሙሲት ኮልመስክ ስታይሽ ገነተ ማርያም እንዲሁም ሻሎ ተብሎ በሚጠራው አካባቢ ላይ በተደረገው በዚህ ተጋድሎ የፋኖ የጦር ስልት ከዘመናዊ መሳሪያዎች ጋር በመቀናጀት የማጥቃት አቅሙ ምን ያህል እንዳደገ የታየበት ሲሆን በአንጻሩ የጠላት ብልጽግና መከላከያ ሰራዊት የታጠቃቸው ሜካናይዝድ መሳሪያዎች የፋኖን ክንድ ሳይመክቱለት ቀርተው ተሽመድምዶ የተበታተነበት ሁኔታ በገሃድ ታይተዋል። መረጃውን ታደምጡታላቸው። በተያያዘ ዜና በወልዲያ ዙሪያ ሰዋ ሜዳ ተብሎ በሚጠራው አካባቢ ፋኖ በወሰዱ የሽምቅ እርምጃም ከ17 በላይ ያገዛዙ ወታደሮች ሲደመሰሱ በርካታ ክላሽንኮቭ መሳሪያና ሌሎች ወታደራዊ ትጥቆች በፋኖ ቁጥጥር ስር ዋሉ። ከፋኖ ልዩ የሽምቅ ውጊያ ታክቲክና የውጊያ ፍጥነት አንጻር ያገዛዙ ኃይሎች የተሰነዘረባቸውን ጥቃት የሚመክቱበት ፋታተው በተፍረከረኩበት በዚህ ተጋድሎ ከተደመሰሱ ወታደሮችና ከተማረኩ የጦር መሳሪያዎች በተጨማሪ ጠላት ሲገለገልባቸው የነበሩ በውል ያልተለዩ በርካታ ወታደራዊ ንብረቶች በቦምብ እንዲጋዩ መደረጋቸው ታውቋል። ታደምጡታላችሁ። በሌላኛው መረጃችን በቴዎድሮስ ዕዝ የ44ኛ ክፍለ ጦር አርበኞች በወሰዱት ከባድና አይመከቴ እርምጃ ያገዛዙን የኮማንዶና የፖሊስ ኃይል ደምስሰው ከጥቅም ውጭ ማድረጋቸው ታውቋል። በተጋድሎ በርካታ የኮማንዶ አባላትን ጨምሮም 17 የሚኒሻ አባላት ሲገደሉ ልዩ ልዩ የጦር መሳሪያዎችን በአርበኞቹ ቁጥጥር ስር ውለዋል። በሌላ በኩል ራሱን አሚኮ ብሎ የሚጠራው ያገዛዙ ልሳን ፋኖ ተደመሰሰ በሚል በስም የዘረዝራቸው የፋኖ አባላት አሁንም በሕይወትና በሰላም በጀግንነት የትግሉ አሰላለፍ ውስጥ መሆናቸውን በማረጋገጥ የጠላት የፕሮፓጋንዳ ማሽንን አፈር ድሜ ያስጋጠ መረጃ ከወደ ቴዎድሮስ ዕዝ ወጥቷል። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 26 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምኒልክ ዕዝ ከ303ኛ ኮርና ከ106ኛ ኮር የተወጣጡ አርበኞች በአምስት አቅጣጫ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው ድል ተቀዳጁም። በተጋድሎው አንድ የሻለቃ አዛዥን ጨምሮ 92 የጠላት ወታደሮች መደምሰሳቸው ታውቋል። ከጋሸና ቦያ ሐሙሲት ኩልመስክ እስታይሽ ከተማ ገነተ ማርያምና ሻሎ አካባቢዎች የጠላት ኃይል ድባቅ የተመታባቸውና ተፍረክርኮ ቀሪው ኃይል እግሬ አውጭኝ የፈረጠጠባቸው አካባቢዎች ናቸው። በላስታና ጋዝ ወረዳ አዋሳኝ ኮረብታዎች ላይ የብልጽግናው አገዛዝ ሰራዊት ያልተጠበቀ እልቂት እንደደረሰበት ታውቋል። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አናብስቶች በጋራ በአምስት አቅጣጫ ባካሄዱት የተቀናጀ ጥቃት የጠላት ሰራዊትን አከርካሪ መስበር ችለዋል። በምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርና እንዲሁም በ303ኛ ሳሙና ኮር ከ21ኛ ተከዜ ክፍለ ጦር የተወጣጡ አርበኞች በአምስት አቅጣጫ ድንገተኛ ጥቃት ከፍተው የጠላትን ጦር አከርካሪ በመስበር አኩሪ ድል አስመዝግበዋል። ከጋሸና ቦያ ሐሙሲት ኩልመስክ እስታይሽ ገነተ ማርያም እንዲሁም ሻሎ በተሰኙ አካባቢዎች የተንቀሳቀሰው የጠላት ኃይል የፋኖን ምትሃታዊ የውጊያ ጥበብ መቋቋም አቅቶት ዳሽቆ ቀርቷል። ትላንት ሰኔ 25 2018 ዓ.ም ከማለዳ ጀምሮ እስከ አመሻሽ ድረስ በተደረገው በዚህ ለአስጨራሽ ውጊያ አንድ የሻለቃ አዛዥን ጨምሮ 53 የጠላት ወታደሮች ተገድለዋል። 39 ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪት ውጭ ተደርገዋል። በውጊያው ከተገደሉ ወታደሮች መካከል 10 የሚደርሱት በፋኖ ስናይፐር ተኳሾች ግንባሩን ተመትቶ የተገደለውን የሻለቃ አዛዣቸውን አስክሬን ለማንሳት በሚሞክሩበት ወቅት ሲሆን ቀሪዎቹ ደግሞ እጅ በእጅ በተደረገ የጨበጣ ውጊያ ነው። በተጋድሎው የሬጅመንት አዛዡን ጨምሮ ከተደመሰሱ ያገዛዙ ወታደሮች በተጨማሪ በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በውጊያው ክፉኛ የተሽመደመረው የጠላት ኃይል ወደ ኋላ ሲያፈገፍግ በንጹሐን አማራዎች ላይ የሚያደርሰውን የጭፍጨፋና የግፍ ተግባር በመቀጠል የበቀል በትሩን በንጹሐን ላይ አሳርፈዋል።
ይህም የሰራዊቱን አቅመ ቢስና የገጠመውን የፖለቲካ ኪሳራ በግልጽ የሚያመላክት ነው። በተያያዘ ዜና በወልዲያ ዙሪያ ሰዋ ሜዳ አካባቢ በተደረገ የሽምቅ ጥቃት 17 የብልጽግና መከላከያ ሰራዊት አባላት ሲገደሉ በርካታ ክላሽንኮቭ መሳሪያና ሌሎች ወታደራዊ ትጥቆች በፋኖ ቁጥጥር ስር ዋሉ። ከፋኖ ልዩ የሽምቅ ውጊያ ታክቲክና የውጊያ ፍጥነት አንጻር ያገዛዙ ኃይሎች የተሰነዘረባቸውን ጥቃት የሚመክቱበት ፋታተው በተፍረከረኩበት በዚህ ተጋድሎ ከተደመሰሱ ወታደሮችና ከተማረኩ የጦር መሳሪያዎች በተጨማሪ ጥላት ሲገለገልባቸው የነበሩ ንብረቶች በቦምብ ዳሽቀው ቀርተዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር ከ6ኛና ከ4ኛ ሬጅመንት ቃኞች የተወጣጡ አርበኞች በወልዲያ ዙሪያም ሰዋ ሜዳ ላይ በወሰዱት የተቀናጀ እርምጃም የጥላትን አከርካሪ ሰብረው ድል ተቀዳጀው። አርበኞቹ ትናንት ሰኔ 25 2018 ዓ.ም በወሎ ቤት አማራ ወልዲያ ዙሪያም ልዩ ስሙ ሰዋ ሜዳ በተባለ አካባቢ ላይ በወሰዱት የሽምቅ እርምጃ ነው የጥላትን ኃይል አፍረክርከው አኩሪ ድል ያስመዘገቡትም። የፋኖ ልዩ የሽምቅ ጦር ጥበብ በታየበት በዚህ ጥቃት 10 ያገዛዙ ወታደሮች ሲገደሉ 17 ወታደሮች ደግሞ ከፍተኛ ጉዳት ደርሶባቸው ለሕክምና ወደ ወልዲያ ከተማ መወሰዳቸው ታውቋል። በተጋድሎ ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ 70 ክላሽንኮቭ መሳሪያም 400 የክላሽ ተተኳሽ 10 ኤፍ1 ቦምብ 6 የወገብ ትጥቅ 9 የክላሽንኮቭ ካዝና በአርበኞቹ ቁጥጥር ስር ውሏል። በተጨማሪም ጥላት ሲገለገልባቸው የነበሩ በውል ያልተለዩ በርካታ ወታደራዊ ንብረቶች በቦምብ ጋይተው ዳሽቀው እንዲቀሩ ተደርጓል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ምዕራብ አማራ ጎጃም ቀጠና መረጃችን እንዳልፋለን። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የ44ኛ ክፍለ ጦር አርበኞች በወሰዱት ከባድ እርምጃም የአገዛዙን የኮማንዶና የፖሊስ ኃይል ደምስሰው ከጥቅም ውጭ ማድረጋቸው ታወቀ። በሌላ በኩል ራሱን አሚኮ ብሎ የሚጠራው ያገዛዙ የሐሰተኛ ፕሮፓጋንዳ ማሽን ፋኖ ተደመሰሰ በሚል የዘረዝራቸው የፋኖ አባላት ስም አሁንም በሕይወትና በሰላም በጀግንነት የትግሉ አሰላለፍ ውስጥ መሆናቸውን በማረጋገጥ የቴዎድሮስ ዕዝ የጥላትን የፕሮፓጋንዳ ማሽን አፈር ከድሜ ያስጋጠ መረጃ አውጥቷል። የቴዎድሮስ ዕዝ ኮሚኒኬሽን ቢሮ እንደገለጸው ለሰሜን ግንባር ስምሪት ተዘጋጅቶ የነበረው ከፍተኛም የጥላት የኮማንዶና የፖሊስ ኃይል በእዙ በተወሰደበት የተቀናጀ እርምጃም ከባድ ጉዳት ደርሶበታል። በተጋድሎ በርካታ የጥላት ኮማንዶዎች ተደምስሰዋል። ይህ የፋኖ ጀግንነት እርምጃም የአገዛዙን ጦር ዝግጅት ማምከኑን ተከትሎ የጥላት ኃይል ከፍተኛ ድንጋጤና አሸበር ውስጥ መውደቁ ታውቋል። አሚኮ በሐሙስ ገበያ የተደረገው ውጊያን አስመልክቶ የፈጠረው የሐሰት ዘገባ ቴዎድሮስ ዕዝ በጽኑ አውግዞታል። በተለይም በስም ጠቅሶ ተሰውቷል ብሎ የተዋሸባቸው አወቀ ደሴ፣ አርበኛ ሳየ ደሴና መንግስት የተባሉ የፋኖ አባላት በሙሉ ጤንነትና በከፍተኛ ሞራል የትግል አስተላለፋቸውን መቀጠላቸውን እዙ አረጋግጧል። አሚኮ በፈጠራ ወሬ የህዝብን ሞራል ለመስበር ቢሞክርም እውነታው ግን ተቃራኒ ሆኖ ተገኝቷል ሲል ነው እዙ ያስታወቀው። በተመሳሳይ በቅንባባ በኩል ወደ ባህር ዳር ሲገሰግሱ እርምጃ ተወስዶባቸው የተገደሉ የሚሊሻ አባላት ቁጥር 17 መሆናቸውን የገለጸው ቴዎድሮስ ዕዝ በርካታ ትጥቆችን ማርኮ መታጠቁን አስታውቋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በዘይሴ ወረዳ በአገዛዙ ጸጥታ ኃይሎች በተፈጸመ ጥቃት 10 ንጹሃኖች መሞታቸውን ኢሰመጉ አስታወቀም። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳም በአገዛዙ ወታደሮች በተፈጸመ ጥቃት 10 ንጹሃኖች ሕይወታቸው ማለፉን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም ድርጊቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ኢሰመጉ ትናንት ሰኔ 25 2018 ዓ.ም ባወጣው ጋዜጣዊ መግለጫ እንዳስታወቀው በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 2018 ዓ.ም ድረስ በአገዛዙ ኃይሎች በተፈጸመ ጥቃት 10 ንጹሃኖች ሕይወታቸው አልፈዋል። በተጨማሪም በ3 ግለሰቦች ላይ ከባድ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ በአካባቢው ካሰባሰበው መረጃ ማረጋገጥ መቻሉን ገልጿል። በአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ በመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ሕይወታቸው ለማዳን ሲሉ መኖሪያ ቤታቸው ለቀው መሰደዳቸውን በመግለጫው ተካተዋል።
ኢሰመጉ ቀደም ሲል በየካቲት ወር 2018 ዓ.ም በተመሳሳይ መልኩም ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ አሁንም ተጠናክሮ መቀጠሉን ገልጿል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግና የወረዳው ምላሽ በማካተት ዝርዝር መረጃዎች ይፋ እንደሚያደርግ ድርጅቱ አስታውቋል። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉም የተለያዩ ጥሪዎችን ያስተላለፈ ሲሆን የደቡብ ኢትዮጵያ ክልልና የጋሞ ዞን ጸጥታ አካላት የንጹሃንን ደህንነት የመጠበቅ የሰብአዊ መብቶችን የማክበር ኃላፊነታቸውን እንዲወጡ እንዲሁም የጸጥታ አካላት በወንጀል የሚፈልጓቸውን ግለሰቦች ቁጥጥር ስር አውለው ፍትህ የማግኘት መብታቸውን እንዲያከብሩ በክልሉ ለሚነሱ ጥያቄዎች ሕግን በተከተልና ማህበረሰብን ባሳተፈ ሰላማዊ መንገድ እንዲፈቱ ሲል ጥሪ አቅርበዋል። በዘይሴ ማህበረሰብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ተገቢ ትኩረት ተሰጥቶ በአካባቢው በደረሱ ጥሰቶች ላይ አፋጣኝ ማጣራት ተደርጎ ጥፋተኞች ለሕግ እንዲቀርቡ ኢሰመጉ አበክሮ ጠይቋል። የተከበራቸው አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የሱዳን ጦር በቻድ ድንበር አቅራቢያ የምትገኘውን ቁልፍ ከተማ መቆጣጠሩን አስታወቀም። የሱዳን ጦር በቻድ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን ኩልብስ ከተማን መልሶ መቆጣጠሩን አስታውቋል። ይህም ባለፈው ዓመት ኤልፋሻር ከተማ በፈጣን ድጋፍ ኃይሎች እጅ ከወደቀች ወዲህ በምዕራብ ዳርፉር የተመዘገበ ትልቁ ወታደራዊ ስኬት ተደርጎ ተወስዷል። ከሚያዝያ 2015 ዓ.ም ጀምሮ ከመደበኛው የሀገሪቱ ጦር ጋር ግጭት ውስጥ የሚገኘው በሄሜቲ የሚበራው የፈጥኖ ድጋፍ ሰጪ ኃይል ኤልፋሻር ከተማን ከተቆጣጠረ በኋላ አብዛኛውን የዳርፉር ክልል በእጁ ማስገባቱ ይታወሳል። በሌላ በኩል የመንግስት ጦርና የታጠቁ ቡድኖች አጋር የሆነው የጋራ ኃይል በቻድ ድንበር መስመር ላይ ያሉ የተወሰኑ አካባቢዎችን መቆጣጠር ችሏል። ኩልቡስ ከተማም በሰሜን ዳርፉር በሚገኘውና በመንግስት ጦር ቁጥጥር ስር ባለው የአልቲና ድንበር ከተማና በፈጣን ድጋፍ ኃይሎች ቁጥጥር ስር ባለችው በምዕራብ ዳርፉር ዋና ከተማ ኤል ጀነይና የድንበር ኮሪደር መካከል የምትገኝ ስትራቴጂካዊ ስፍራ ናትም። የጋራ ጦሩ ሰኞ ምሽት ባወጣው መግለጫ ተዋጊዎቹ ወሳኝ ጦርነት ካካሄዱ በኋላ በምዕራብ ዳርፉር የምትገኘው ከተማ ሙሉ በሙሉ ተቆጣጥረዋል። በዚህ ውጊያ በፈጣን ድጋፍ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን እንዲሁም ወታደራዊ ተሽከርካሪዎችንና የጦር መሳሪያዎችን መማረካቸውን ገልጸዋል። ይሁን እንጂ የቀረበው የድል መግለጫ በገለልተኛ ወገን ያልተረጋገጠ ሲሆን የፈጣን ድጋፍ ኃይሎች በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ከመንግስት ጦር ጎን የተሰለፈው ሌላው ቡድን በበኩል ባወጣው መግለጫ የፈጣን ድጋፍ ኃይሎች የኩልብስን ከተማ ድንበር አቋርጠው ለሚገቡ በሺዎች ለሚቆጠሩ ተዋጊዎች መሰብሰቢያና ከኤል ጀነይና ጋር ለተያያዘው የአቅርቦት መስመር እንደ ዋና ማዕከል ሲጠቀምባት እንደነበር ገልጸዋል። በአካባቢው መገናኛ ብዙሃን የተሰራጩ ተንቀሳቃሽ ምስሎች የሱዳን ጦር የደንብ ልብስን የለበሱ ወንዶች የምዕራብ ዳርፉር ክልል ኩልቡስ ከተማም የሚል ጽሑፍ ያረፈበት ታፔላ ፊት ሆነው ደስታቸውን ሲገልጹ ታይቷል። መደበኛው የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር በሚስጥር ትተባበራለች በማለት ከሚከሳት ቻድ ጋር ያለውን ድንበር ስትራቴጂካዊ ኮሪደር ለመቆጣጠር በሚያደርገው ጥረት ምክንያት ባለፉት ወራት በሰሜንና በምዕራብ ዳርፉር አዋሳኝ ድንበሮች አካባቢ ውጊያ በከፍተኛ ሁኔታ እየተባባሰ ይገኛል። ወደ ሌላኛው መረጃችን እናልፋለን። በደቡብ አፍሪካ ጸረ ስደተኛ ተቃውሞን ተከትሎ ከ900 በላይ ሰዎች መታሰራቸው ተነገረም። በጆሃንስበርግ እና በደርባን በተከሰተው ሁከት የ2 ሰዎች ሕይወት አልፏልም ተብሏል። በደቡብ አፍሪካ በተለያዩ ከተማዎች የተቀሰቀሰውን የመጠነ ሰፊ ጸረ ስደተኞች ተቃውሞን ተከትሎም የአገሪቱ ጸጥታ ኃይሎች ከ900 በላይ ሰዎችን በቁጥጥር ስር መዋላቸውን አስታወቁም። ማክሰኞ ዕለት የተጀመረው ይህ ሀገር አቀፍ ሰልፍ በአብዛኛው አካባቢዎች ሰላማዊ መልክ የነበረው ቢሆንም በአንዳንድ ከተሞች ግን ወደ ከፋ ሁከትና የንግድ ተቋማት ዝርፊያ ተቀይሮ ማለፉ ተጠቅሷል። የደቡብ አፍሪካ ብሔራዊ ፖሊስ ኮሚሽን ኮሚሽነር ቴቤሎ ሞስኪድ በሰጡት ጋዜጣዊ መግለጫ በአገሪቱ ከተመዘገቡ 120 ሰልፎች መካከል 108ቱ ሙሉ በሙሉ ሰላማዊ ነበሩ። ይሁን እንጂ በ12ቱ ላይ የፖሊስን ጣልቃ ገብነት የተጠየቁ ግጭቶች መከሰታቸውን አስረድተዋል። እንደ ምክትል ኮሚሽነሯ ገለጻ ለሰዎቹ መታሰር ዋና ምክንያቶች የኢሚግሬሽን ሕግጋትን መጣስ፣ ህዝባዊ ሁከት ማስነሳት፣ ሰነድ የሌላቸው ስደተኞችን ማስጠጋት እንዲሁም በዝርፊያ ወንጀል መሳተፍ ናቸው ብለዋል። የጸጥታ ኃይሎች ባወጡት ተከታታይ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንድራ አካባቢ ነዋሪዎች በውጭ አገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ የነበሩበት ወቅት አንድ ሰው በጥይት ተመትቶ መገደሉን አረጋግጠዋል። በተመሳሳይ በዚሁ ከተማ ሄልብሮ በተባለ አካባቢ ላይ በነበረ የተኩስ ልውውጥ 2 ሰዎች ላይ ከባድ ጉዳት የደረሰ ሲሆን በአካባቢው ያለውን የጸጥታ ስጋት ለመቆጣጠርም ወታደራዊ ኃይል እንዲሰማራ ተደርጓል ተብሏል። በሌላ በኩል በወደብ ከተማዋ ደርባን ተቃውሞ ከመጀመሩ ጥቂት ደቂቃዎች ቀደም ብሎም አንድ ህንፃ 8ኛ ፎቅ ላይ ዘሎ በመውደቅ ህይወቱ ስላለፈ የውጭ ሀገር ዜጋ ጉዳይ ፖሊስ ልዩ ምርማሪ ቡድን በማቋቋም ሂደቱን መጀመሩን አስታውቀዋል።
ግለሰቡ ህንፃው ላይ የዘለለው ከደረሰበት ከፍተኛ የደህንነት ስጋት የተነሳ እንደሆነም ተነግሯል። ማክሰኞ ህዝባዊ ሰልፍ ሊቀሰቀስ የቻለው በአገሪቱ የሚንቀሳቀሱ ጸረ ስደተኛ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ሙሉ ለሙሉ ደቡብ አፍሪካ ለቀው እንዲወጡ ያስቀመጡት ይፋዊ ያልሆነም ቀነ ገደብ መጠናቀቁን ተከትሎ ነው። ይህ ሀገር አቀፍ ተቃውሞና አለመረጋጋት ባለፉት ወራት በርካታ ስደተኞች ከቀያቸው እንዲፈናቀሉም የንግድ ድርጅቶቻቸውና ንብረቶቻቸውን እንዲወድሙ በማድረጉ ድርጊቱ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ትችትና ውግዘት እያስከተለ እንደሚገኝ ከሮይተርስ የተገኘው መረጃ ያመላክታል። አድማጭ ተመልካቾቻችን ለዛሬ ሰኔ 26 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።